በኢኮሜርስ ኢለርኒንግ እና በ11 የቴክኖሎጂ ዘርፎች ለመስራት የተዘጋጀው አሸዋ ቴክኖሎጂ ሶሉሽን አሁን አክሲዮን እየሸጠ ይገኛል። የተወደዳችሁ እንዴት ከረማችሁ? በቅርቡ ተጀምሮ እጅግ ተወዳጅነትን ያተረፈው ልናገረው የከበደኝ የተሰኘው ፕሮግራማችን በሰፊው ወደ እናንተ መድረሱን ቀጥሏል። የዶንኪ ቲዩብ አጋር ስፖንሰር የሆኑትን ቶፕ ዋን ስኪል ማርት አክሲዮን ማህበርና አሸዋ ቴክኖሎጂስን ከልብ እናመሰግናለን። የጥም ቆራጩ ቶፕ ዋን ከልብ እናመሰግናለን። ስኪል ማርት አክሲዮን ማህበር አክሲዮኑን ሸጦ እየጨረሰ ነው። ጥቂት አክሲዮኖች ቢቀሩም ስራ ጀምሯል። ስኪል ማርት ኢንተርናሽናል ኮሌጅ አጫጭር ስልጠናዎች፣ ዲግሪና ማስተርስ በሽ ነው። አሁኑኑ ደውሉ። አዲሱ ኢትዮጵያን ለማዘመን በአማዞንና በአሊባባ ዓለም እየተነቃነቀች ባለችበት ዘመን ኢትዮጵያ በአሸዋ ቴክኖሎጂስ ከፍ ትላለች ብሎ ትልቅ ራዕይ ሰንቆ መጥቷል። በኢኮሜርስና በኢለርኒንግ የኢትዮጵያን ታሪክ ለመቀየር ተዘጋጅቷል። አክሲዮን ግዙና የወደፊቱ ኢትዮጵያ የበለጸገች ትሆን ዘንድ የሩጫው የጥረቱ የስራው አካል እንድትሆኑ እንጋብዛችኋለን። አሸዋ ቴክኖሎጂስ። የዛሬ ባለ ታሪካችን ምህረት ትባላለች። ምህረት በእኔ የደረሰው ብዙ ሰዎች ይማሩበት ዘንድ ይገባል ብላ አስገራሚውን የፍቅር ታሪኳን ልታካፍለን ነው። እኔም ያልገባኝን እየጠየቅኩ እስከ መጨረሻው አብረናት እንቆያለን። ምህረትን ወደዚህ ጋብዛለሁ። ምህረት እንኳን ደህና መጣሽ። እንኳን ደህና ቆያችሁ። የህይወትሽን ተሞክሮ ልታካፊን ስለመጣሽ በጣም ነው የምናመሰግነው። እኔም አመሰግናለሁ። የዚህ የፍቅር ጉዳይ ጅማሮ እንዴት እንደነበረ በደንብ ማውራት ትችያለሽ? የተዋወቅነው 2004 ዓ.ም። እሺ። እኔ የ8ኛ ክፍል ተማሪ ሆኜ እሱ የ9ኛ ክፍል ተማሪ ሆኖ ማለት ነው። እሺ። እና ያው ሚኒ ስከርት ነበር ነው የማደርገው፣ ቀሚስ ዩኒፎርሜ ማለት ነው። እሺ። ትንሽ ትምህርት ቤት ወጣ ያልኩ ተማሪ ነበርኩ እና በቃ እግርሽ ያምራል ብሎ ተዋወቀኝ። የት መንገድ ላይ ነው ክፍል? አይ ትምህርት ቤት 9ኛ ክፍል ጥሩ ውጤት ያመጡልሽ ስማቸው ተለጥፏል። እሺ። እና የሱ ስምም ተለጥፏል። እሺ። እና እኛ ያያየን ከጓደኛዬ ጋር እየሄድን ነበር። እንዴት ነው ማለት አሁን ማታውቂያቸው ሰዎች እንደዛ እግርሽ ያምራል እጅሽ ያምራል ብለው ሊተዋወቁሽ ሲመጡ ምን አይነት ባህሪሽ እንዴት ነበር? ዝምተኛ ነኝ። እሺ ብዬ ጸጥ ነው ያልኩት እኔ በጊዜው። ከዛ እኔ ካሁን በኋላ ሚጣ ነው የምልሻለኝ። እሺ። ከዛ በቃ ሚጣ ነበር የሚለኝ ረጅም ጊዜ። ኦኬ። እና እኔ ምንም እፈራው ነበር በጣም። ለምን እግርሽ ያምራል ካለኝ ጊዜ ጀምሮ ሰልፍ ላይም ትምህርት ቤት መጥቶ ይመታኛል ማለት በቃ ጥብስ አድርጎኝ ይሄዳል። እሺ። በቃ ያገኘኝ ቦታ ደረጃ ላይ ኢቭን እሱ ባለበት መንገድ አላልፍም ለምን ይመታኛል። እና እንደዛ ነበር እንትን ያለው። እኔ ምንም እንትን አልነበረኝም በጊዜው። ከዛ በሂደት የሆነ ቀን ሰደቡት ጓደኞቼ። እኔ ብዙም ተናጋሪ አይደለሁም። ከዛ ኮምፕሊትሊ ዘጋኝ ማለት ነው። እሺ። ከዛ እኔ ለምን ዘጋኝ ብዬ እልህ ያዘኝ። ማለት ኦሬዲ ለምደሽው ነበር ማለት ነው። እሱ በቃ አሁን በዚህ ጋር ከሄድኩ ይመታኛል ብዬ ነው ማሰብ። እሺ። እንደሚመታኝ አውቄ ነው የምሄደው። ያገኘኛል ይመታኛል። መምታት ስትይ ግን የሚጎዳ መምታት ነው ወይስ እንዴ? ለከፋ ምትችል እና ያው ቦታ እንደሰጠሁት የታወቀኝ ሲቀር ነው። ሲታወኝ እኔ ለያዘኝ ለምን ዝም አለኝ ምናምን በሚል እሺ ኮምፕሊትሊ ዘጋኝ። ሳልፋየኝ ምናምን ድሮ ሳልፍ ዞሮ ነበር የሚያየኝ። ኢቭን መቶኝ ዞሮ የሆነ ነገር ብሎኝ ነበር የሚሄደው። እሺ። አሁን ጸጥ ብሎኝ ኩስተር ብሎ ነው የሚያልፈው። እሺ። ከዛ ያው ነገሮች ተቀየሩ ማለት ነው። በቃ እንደዛ ነው። የሚገርም ነው። ከዛ በኋላ እንዴት ነው ማውራት በትክክል የጀመራችሁት? ወደ ጓደኝነትስ እንዴት ነው የገባችሁት? ከረጅም ጊዜ በኋላ ነው ወዲያው ቤተሰቦቼ ትምህርት ቤት ቀየሩኝ። ስንት ያክፍል? 9ኛ ክፍል ሌላ ትምህርት ቤት ገባሁ ማለት ነው። ሌላ ትምህርት ቤት ስገባ ያው ተለያየን። የምንገናኘው አንድ ሰፈር ነን
ማለት እኔ መውጫ ታክሲ የሚይዝበት አካባቢ ነው እሱ ሰፈር የኛ ውስጥ ለውስጥ የገር መንገድ አለ እነሱ ያለው ትንሽ ነው ያለው እንደኛ አይደለም እና እዛ ያዋለ እሱም ኦሬዲ በዛ ሰዓት ትምህርት ቤት ቀይሯል እሱ እና ያዋለ ጸጥ ነው መነባባላሉ ግን በዛ መሃል ምን ተፈጥሮ ነበር ጓደኞቼ እንደዛ ዝም ሲባል አሁን ሲያልፍ ፊቴ መለወጥ ጀመረ እደነግጣለሁ ምናምን ፊቴ ቲማቲም ጆሮ ቲማቲም ይሆናል ምን ሲሆን ነው የምደነግጪው ሲያልፍ አጠገቤ ከጊዜ በኋላ ጸጥ ብሎኝ ነው የሚያልፈው ወር ምናምን እንዲህ ሲያረጋኝ ወር ምናምን ነው ከዛ ወደ ህዳር ወር አካባቢ የተዋወቅ ነው የመስቀለት በ16 ሽቦ የሚበራቀ የዛን ቀን እና ከዛ ወር ምናምን በኋላ ትምህርት እንደተከፈተ ሰሞን ማለት ነው ከዛ እንደዛ ለምን ዝም አለኝ ምናምን በሚል በቃ ነው ወደ ፍቅር ውስጥ ገባው ማለት ነው ከዛ በቃ የሆነ መኖ ጻፉ አማርኛ አስተማሪያችን ታሪካችሁን ጻፉ ሲባል እኔ የኔና እሱን ታሪክ ጽፌ ያነበብኩ ማለት ነው እሺ አላሰብኩትም በጊዜ ወዲያው ክላስ ወርክ ነገር ነበር በዛ በቃ ሙሉ ግቢው እንደወደድኩ ታወቀ እሱ ግን አንቺ በቃ ሲቀርጭ ቀራለኝ መጀመሪያ እንደዚህ ምናምን ብለሽ የራስሽን ታሪክ አነበብሽ አዎ እና አማርኛ መምህር ታውቃለች እሺ ከዛ በቃ ያው ተማሪዎች እዛ ክላስ የነበሩ ተማሪዎች ሰሙ ያው ወጥቶ መወራት አይቀርም ልጅ በጣም ትምህርት ጎበዝ ነው እሺ ስለዚህ ወጣ ማለት ነው ይሄ ነገር እሱ ግን ማለት አውቋልም እንዳልል አሁን ምን ጀመረ ከዛ በኋላ ሲለው ይለፈኝ ሲለጣጥለኛል እሺ ከዛ በኋላ እኔ የሆነ ነገር ራስ በቃ በጣም መጨናነቅ ጀመርኩኝ እሺ ከዛ በቃ አንቺ ኮፈለክሽ መናገር አለብን ብለው አንዷ ጓደኛዬ ሄዳ ነገረችው ማለት ነው ምን ብላ ታውቃታለህ ወይ ምራት ምናምን ሲል እኔ ትክክለኛ ስሜን አያውቀውም ማናት ሚጣናት ምናምን አዎ ሰው በጣም ነው የምትወድ ምናምን ብላ ነገረችው እኔ በዛ ሰዓት በቃ ያን በመናገረው ሰዓት እኔ በርቀት ያያዩት ነበር እሺ ይሄ ፊቴ ቲማቲም ጆሮ ቲማቲም በቃ ድንግጥ ምናምን ብያለሁ ከዛ ነገረችው ከነገረችው በኋላ ነገ እናወራለን ፈተና ነበር ከሰዓት ነበር የኛ መንገባው ከዛ እኔ አልሄድም አልኳት ይሄ በግድ ትሄጃለሽ ብለ ሄድ ስንሄድ የሆነች ልጅ አብራውት ማለት ሴቶች አይጠፉም እና የሆነች ልጅ አብራ መጣችና እኔ እንደዚህ ንግግኝነት ለመጀመር ዝግጁ አይደለም ዝግጁ ሰውን እናወራለን ብሎኝ ሄደ ማለት ነው ከሴት ጋር መጥቶ አዎ እሺ ከዛ በቃ እኔ ክላስ መቅረት ምናምን ፈራው ማለት ነው ክላስ መቅረት ጀመርኩ ጭንቀት ከባድ ራስ ምታት ምናምን ጀመረኝ ማለት ነው ከዛ ያ እንትን ለነገራቸው አይቻታላቅ ምን ሆነ ነው ብሎ ጓደኞቼን ጠየቃቸው ከዛ እንዲህ አለን ምናምን ኢቭን እንትን ቤት አስጠኝ የግል አስጠኝ ነበርኝ አባቴ ፊልድ ሰራተኛ ነውና አቤት አስጠኝ አልፈልግም ብዬ ንዴት ላይ እኔ አባረርኩት ልጅ አልፈልግም ብዬ በቃ ልጅ ወንድም ማለት ከወንድም ጋር እንትን እንዲላረግ ነው ሰውየውን ማለት ነው ከዛ በዚህ ኬዝ እናትና አባቴ ተጣሉ ማለት አንቺ ስለማትቼክ ስለማታረጋቸው ነው ምናምን በሚል ጉዳይ ከዛ እንደዛ ተጣሉ ከዛ ያ ሁሉም ተጨምሮ በቃ እኔ ከዛ ወደኩኝ እንጂ ማሪለ ራሴን ሰቼ ወደኩ እሺ ከዛ ይሄ ፓርት እንደዚህ እጂ አበጣ አንዶች ከዛ ጭንቀታ ነው ይጣለኝ ከዛ በቃ እንደዛ እንትን እያለ እነሱ በማግስቱ ሰኞ ቀን ውድ ቀን የተፈጥሮ እኔ ሰኞ ቀን ወደ ክላስ ሄድ ምን ሆነሽ ነው እንዴ መሰላቸው እንነግረዋለን ብለው ሄደው ነገሩት ኦኬ እናወራለን እኔና እሷ እናወራለን በብቻችን ምን ሆነበትን ሰዓት አመቻቹልኝ አላቸው ጓደኞቼ እሺ ከዛ ይመስለኛል የብሔር ብሔረሰቦች ቀን ነው አርብ ቀን ነበር ያኔ መጥቶ አወራን ምናምንና ጓደኛው ደግሞ ሄደን ማለት ነው ከዛ በቃ ማለት ያው የልጅነት ነገር ስለነበረ አብረን እንሆናለን እንጣላለን ምን እንላለን ምናምን እያለ እስከ እኔ 11 እኔ 10ኛ ፍሎን ኖርማሊ ጓደኝነት ጊዜ ነበር ያው እኔ ወደዋለሁ ምናምን ግን ያው በቃ ዝም ብለን አንዴ አብረን እናወራለን አንዴ እንትን እንላለን አንዴ እንጣላለን አንዴ እንታረቃለን አይነት ነበር የነበረው
ከዛ በቃ ከ10ኛ ክፍል በኋላ ነው እንትን የሆነ በቃ ትክክለኛ ጓደኛሞች ወይም ፍቅረኛሞች የሆነው ማለት ነው። እሺ እና ያኔም በመሃል ተጣልተን ነበር። በምን ተጣላን? እኔ ለምን ያጣላን ነገር ምንድነው? አብረን ከሆነ እንደ ፍቅረኞች መሆን አለብን የሚል ጥያቄ ጠየቀኝ ማለት ነው። እሺ እኔ በጊዜ 15 ዓመት ልጅ ነበርኩ። እሺ እና ቢያንስ 18 ዓመት እስኪሞላኝ ጠብቀኝ አልኩት። እምቢ አለ። ብትወጂኝ እንዳታረጊም ነበር ምናምን አለኝ። ከዛ ተኮራረፍንና አንድ 6-7 ወር አናጋገርም። በኋላ በቃ ጓደኞቼ ማሳመን ምንም ማለት አይደለም ምናምን አሉኝ። መተጁ ከሆነ በዚህ ኬዝ ከምትለያዩ ሚልሽ ነው ኦኬ ብለሽ ተስማሚ አሉኝ። እሺ ብዬ ተስማማኝ ማለት ነው። ከዛ በቃ ሚላውን በሙሉ ማድረግ ጀመርኩ ማለት ነው። ከዛን ጊዜ በኋላ ወሬዎች ማለት ጓደኞቹን አውቃለሁ። አብረን ከማደጋችን የተነሳ አብረን ያው ከስተኛ ፍላይ ጀምሮ አብረን ጓደኞቹን አውቃለሁ። ጓደኞቹ ጋር ይዞኝ ይሄዳል። ኦሬዲ እሱ በዛ ሰዓት የተበላሸ መስመር ውስጥ ገብቷል። እኔ ግን በጊዜ ልጅነት ነው ከቤት ወጥቼ አላውቅም። በጣም የሚቆጣጠር አባት ነው ያለኝ። እናቴም እንደዛው። እና እሱ ጋር ለመሄድ ራሱ ላይብረሪ ምናምን እያልኩ ነበር የምሄደው። በኋላ 11ኛ ክፍል ስገባ በቃ ብዙ ቦታዎች ይዞኝ ይሄዳል። ብዙ ነገሮች ማለት ሱሶችን ኦሬዲ ለምዶታል። ማለት እኔ ጋር ሲመጣ አንቺና እናቴ ጋር ሲል ነው እኔ ሳውቅበት ነው። እስከዛ ድረስ እኔ ሸቶኝ ምናምን አያውቅም። በኋላ 11ኛ ክፍል ላይ ፊት ለፊቴ ማድረግ ጀመረ እና ከዛ አንቺና እናቴ ፊት ነበር የማርገው። አንቺ አወቅሽው። አሁን በመቀጠል ተቃልሽው ወይዘው ያደገው በእንጀራ አባት እጅ ነው። አባቱ በልጅነቱ ነው የሞተው እና በዛ ነው እንደዚህ ሆኖ ነው የሚለኝ ለኔ ማለት ነው። እና እሱን ፊት ለፊቴ ማድረግ ጀመረ። ያው 16-17 ዓመቴ ነው። ያው የሚኬዱበት ቦታዎች በሙሉ ይሄ ሻም ምናምን የሚባሉ ቦታዎች ይዞኝ ይሄዳል። አርግ ይለኛል። ካላርግ እንጣላለን ይለኛል። እሺ እላለሁ እኔ ለምን እሱን ማጣት ስለማልፈልግ። ከዛ እንደዛ እያለ ቀጠለ። ጓደኞችን ማወቅ ጀመርኩኝ። ብዙ ማለት በቃ እንደዚህ አይነት ጓደኞች ኖርማል ጓደኞቹ ቤቴ ድረስ የሚመጡ አሉ። በፊት ምን አይነት ነበርኩ? መማርበት ትምህርት እነዚህ ነገሮች በድብቅ ይመጣሉ። ማለት አብረውን የሚማሩ ልጆች ከውጪ ይመጣላቸዋል በድብቅ። እንዲህ የሚጠቀልሏት ነገር በሲሆን በትክክል አላቆም። እኔ ያው አርጊስ ባል ነበር ማድረግ እና በቃ ሃርድ አርጊልኝ አላርግም ካልኩት ተጣልተናል። ካምባላ እንዳደውይልኝ ምናምን ነው የሚለኝ። እኔም እሱ ማጣት አልፈልግም። እዚህ ጋር ሲቀጥል ደግሞ ይሄን ነገር ለአባትሽ ነው ለእናትሽ ነው ማሳይ ይለኛል። እኔ ከሱ ጋር ያለኝን ነገር ቪዲዮ ይቀርጽ ነበር። ቃማል ለመጀመሪያ ጊዜ አብሬ ስተኛ ቀርጾኛል። እሺ እና እሱ እጁ ላይ አለ። በሱ ነው በብዛት እንትን የሚለኝ። እሺ የብዙ እህቶቻችንም በዚህ ተጠቂ ናቸው። ማለት በዚህ ሰዎች እያስፈራሯቸው ማይፈልጉትን ነገር እንዲያደርጉ ሲያደርጓቸው ሰማለሁ። ግን ሁሌ ጥያቄ የሚሆንብኝ ነገር በተለይ የመጀመሪያ ጊዜ አብራችሁ ስታሳልፉ ብቻችሁን ሆናችሁ ያን ነገር ስታደርጉ ፎቶ ወይም ቪዲዮ ልቅረጽ ሲል እንዴት ይሻልሽ? ከባድ ነገር አይደል? እንደነበረ አላወኩም። ይሄን ነገር ያደረግነው ቤታቸው ነው። እናቱ አልነበረች። እሺ እና ቤት ነው ያለኝ። ቤት ነው ብሎኝ ነው። እሺ ይሄ ነገር ማለት አውቄው አልነበረም። ደብቆ አስቀምጦት ነው አላውቅም። በኋላ ነው ያየሁት። እሺ ጥየው ልሄድ አስብና በቃ ችለዋለሁ ማለት ብዙም ሴት ጓደኞች የሉኝም። አይፈልግ ሲደውሉልኝ ከሱቆኝ ራሱ ስልኬን ይወረውራል። እሺ ተናገር እንዲሄድ አይፈልግም። እሺ ወድጀውም እንዳልቀመጥ የሆነ እንትን እንዳልል ደግሞ ያው የሚያስፈራራኝ ነገሮች ኮምፎርት ሆነ አትቀመጥ እና ትምህርት ቤት አሁን እንደዚህ ሺሻ ቤቶች ምናምን የምንሄደው ዩኒፎርም ለብሰን ነው። እሺ አንዴ እንደውም እንትኖች ይዘው ጋዜጠኞች መጥተው ተደብቀን አምልጠናል። ዩኒፎርም ለብሰን ነው የምንሄደው። ከላይ ነጭ ሸሚዝ ስለምናደርግ ከላይ ሹራብ ብቻ ነው የምናወልቀው እና በቃ እንደዛ ቦርሳ ይዘን ምናምን ነበር የምንሄደው በትምህርት ሰዓት ማለት ነው። ያው መጠጡን ምንንም ለመድኩ ማለት ነው። እና በዚህ ሁኔታ ነበር ነገሮች የነበሩት። ያው እኔ ስለምወደው ብዙም አልከበደኝም ነበረ በጊዜው።
ይሄም ሄደ 12ኛ ክፍል ማትሪክ እሱ ተፈተነ አገራ እዚህ ኢትዮጵያ ላይ ምርጫ ነበር በዛን ጊዜ 2007 ዓ.ም ይመስለኛል እሺ ምርጫ ነበረ ያው ፈተና ተፈተነ ምርጫ ምን አለፈ ከዛ በኋላ እኔ 12ኛ ክፍል ስገባ በጣም ከባድ ነገሮች መከሰት ጀመሩ ማለት ነው እሱ ፈርስት ይር እዚህ አዲስ አበባ ዩኒቨርሲቲ ደረሰው 5 ኪሎ ካምፓስ እሺ ከዛ ዛጋባሱ እኔ 12ኛ ክፍል ሌላ ትምህርት ቤት ገባሁ ሴቶች ትምህርት ቤት ነበር የገቡት የተወሰነ ጊዜ ተምሬ ከዛ በኋላ ሌላ ትምህርት ቤት ገባሁ ማለት ነው ያኔ ስገባ አረገዝኩ ማለት ነው አረገዝኩ 17 አመት ከምናምን ነበርኩኝ ከዛ በቃ ከፍተኛ የምሮ ጭንቀት ያ የሆነው ምንሰና 12ኛ ክፍል ማትሪክ እንደ አርብ ልሞላ ሰኞ ነበር የነገርኩት ጠፋብኝ ለአንድ ወርና እሺ ስደውልለት እንደድሎ ነው አነሳው አያነሳም ነበር ምን ሆነ ነው ምናምን ስለው ከዛ አይምርጨኝ አለሽ እንዴ ምናምን አይነት በቃ እንደማያቀኝ አይነት ሰው እንደዛ ወራ ከዛ በኋላ እንገናኝ አለኝ ከዛ ተገናኘን አስወርጁ ማለት አስወርጁ ከዛ ወጭ ከመዋላ እንዳደውይልኝ ምናምን አይነት እንትን አለ እሺ ብዬ ሄድኩኝ እኔ እሺ ከዛ ከፍተኛ የመሮ ጭንቀት ምናምን ላይ ተደራርበው 4 ቀን በጣም ከባድ የራስ ምታት አሞኝ ነበር ቤትስ ፌንት ወደኩ ቤተሰቦቼ ይዘውኝ ሄዱ ያው አባቴ በጊዜው ነበርና በጣም እንትን እንዳይል በጣም ነበር ፈራው ያው ዶክተር እግዚአብሔር ይስጠው ተባበረና አልነገራቸውም እና ጭንቀት ነው ምናምን አለ ግሉኮስ ምናምን ሰጡኝ ያው ምግብ አልወስድም ስሜቱም አያስፈላም ከዛ በዛው ፌል አረገ ማለት ነው ስንት ወርሽ ነው ያኔ ወርከ ምናምን አካባቢ በጭንቀት ፌል አረገ አዎ እሺ ፌል አረገ ያው ስፖርት መስራት እንደማልችል ያው በቃ አጠቃላይ ዶክተሩ ጻፈ እና ትምህርት ቤት ውስጥ ስፖርት አልሰራም ነበር ያ ነገር ማለት ነው ምን ተሰማሽ አንቺ ፌል ሲያረግ በጣም ነው ያዘንኩ ማለት ምንም የሆነ ትክክለኛ ነገር በትክክለኛ መንገድ ባይመጣም እሱ ቀርቶብኝ ልጁ ባይኖረኝ ብዬ ነበር እኔ የምፈልገው ግን ብትወልጂው ቤተሰቦችሽ ምን ይሆኑ ነበር ጭንቀት ማለት ይቀበሉሽ ነበር ያው ትንሽ እንትንና ያው አሳመናቸዋለሁ ብዬ አስባለሁ እሺ እና በቃ እንደዛ ሆነ ከዛ ይመጣል ደናነሽ ከዛ ግን እሱ ፌል እንዳረጋ አልነገርኩት ረጅም ጊዜ እሺ አሁንም ማቅ ፌል ማርገዜን ውሸትሽን አላረገሽም ነው የሚለኝ እና አናግ ይመጣል ሰፈር ይጣራኛል ወጣለው ደናነሽ ምናምን ይለኛል ይሄዳል ያው በሳምንት አንድ ቀን ነው የሚመጣው ሲመጣ በመጣበት ሰዓት ነው መደወልልሽ ነው የሚለኝ ይሄዳል ምናምን በቃ ከዛ ነገሮች ይገላሉ መጡ የባሰ ተለያየን ማለት ነው እሺ ከዛ አንድ ቀን ክላስ ሄድ አገኘኝ ማለት ነው ከኋላ መጣ ጀንጎት ምን ሆነሽ ነው አለኝ ምን ነው አልኩት የታለ አለኝ ምን ነው ስል ይሄው ሆድሽ እኮ ኖርማል ነው አለኝ ሲለኝ አዎ ኖርማል ልቀቀኝ ብዬ ሄድኩ ከዛ ረጅም ለአንድ 2 ወር አላየሁትም አግኝቼውም ደውሎልኝም አያውቅም ከዛ በኋላ አንቺ ሳደዊ አልደውልም እኔ በዛ ሰዓት በቃ በዚህ ስላየሁት ውስጥ ጥሩም ስላልሆነ ብዙም እንትን አለለ እሺ ሄጄ ነበር ማለት ባልመለስ አልጎዳም ነበር እኔ ከዛ በቃ እንደዛ አለኝ ከዛ በኋላ በመሃል በተለያየ ስልክ ይደውላል እኔ ደግሞ ትምህርት ቤታችን ስልክ ይዞ መግባት ስለማይፈቀድ ቤት ጥጌ ነው የሚሄደው ይደውላል በመሃል ምናምን በኋላም ለጥናት ተብሎ ተዘጋልንኛ እንደዛ ሰዓትም ማለት ብዙም አሁን ያኔ ነበረኝ ጥናት አሁን ቢኖርኝ ይላልው ከዛ አንድ ቀን አነሳሁት እንድናወራ ፈልጋለሁ አለኝ ከዛ እንገናኛለን እኔም አላቅማማው ሄድኩኝ ነገርኩት ውሸቴ አንተ ለማጣት ስለናልኩ ውሸቴን ነው ምናምን አልኩት እሺ ከዛ ሻለ ተታረቀን በቃ ተታረቀን ምናምን በጣም እንደተጎዳ ምናምን እንትን አለ አክት አረገ ኦኬ ተታረቀንና በጣም ነገሮች እንደድሮ ቀጠሉ ማለት ነው አብረን መሆን ምናምን ያው ሱሶቹ እንዳሉ ነው ሱሱ እንዳሉ ያው ከሱ ጋር ሆኖ ነው እንዴ ከሱ ጋር ከሌለ ምንም ትዝ አይለኝም ወላ እንደውም እኔ ብዙ መጠጥ አይመቸኝ አልወድም ከዛ ግን እሱ አብሮኛል እንደድሮ አያስገድደኝም ኦኬ
ግን ያው ይለምነኛል ያው እኔም እንትናል ታይ በእናትሽ ምናምን እኮ ይደብረኛል ብቻዬን ምናምን ይለኛል ይሄ የሚጠቀለለው እና ዱሩ ነገር ያለ የሚጮኸው ምንድነው የሚባለው መጅልስ ላይ ቁጭ ብለው ሺሻ ልጅ ሚለው እሺ እነሱ ነው በቃ እንትን የሚለውና የሚጠቀለለው ማስቲካ ወረቀት ብልጭልጭ ነገር እሱ ነው እንትን የሚለው እሺ እና በቃ በይለኛል እሺ እለዋለሁ ይለምነኛል አይን ያልወድም ማለት ገብቶ ምን ለምንድነው ሰላም አይሰጠኝም እዚህ ጋር ያቃጥለኛል ኖርማሊ የሚያረክ ሰውን ባጠቀብ ካለፈ እንዲሁ ያቃጥለኛል እሺ እንዲህ ልብኝ እና በቃ እሱን ደስ እንዲለው ብዬ እንትን ላለ ያመኝ እኔ አልወደውም ማትሪክ ተፈታ እንትን ፈተና ተሰረቀ እና ረጅም ረፍት ነበረ 2019 ነው ይመስለኛል ፈተና ተሰረቀ ተባለና ረጅም ረፍት ነበር በቃ እኔ በዛ ሰዓት ከሱ ጋር ነበርኩ እሺ ከዛ በኋላ መስከረም ፈተናን ማትሪክ ተፈተንን ያው ውጤት መጣ እና እንትን ተመደብኩኝ መት ዩኒቨርሲቲ እሺ ልሂድ ስላው ሂጂም አትጂም አላለኝ ጸጥ አለ እንደፈለግሽ አለኝ ግን እኔ በጊዜው ያሳየኝ የነበረው ነገሮች ፍቅር መስለኝ ስለነበረ በሀገራችን ያለው ወቅታዊ ሁኔታ ጥሩ አይደለም ቤተሰቦችም እንደሄድ ብዙ ፑሽ አላረጉኝም ብጥብጥ ነበር ያኔ በጣም ያው እና ቀረሁኝ እና እዚህ ገባሁ ነርሲንግ እሺ ነርሲንግ ገብቼ እየተማርኩኝ የገባሁት ነርሲንግ እኔ አባቴ ዶክተር እንደሆነ ነበር በጊዜ የሚፈልገው እሺ እና እንትን የገባሁት ከሱ ትምህርት ቤት አቅራቢያ ለምን በቃ ሰውጣ እሱን እንዳገኘው ከፍቅር ውጪ ምንም ነገር እኔ ያሰብ አልነበረኝ ምንም ነገር ማለት ስለምን በጣም የተሻለው ማለት ብዙም አይኖች ተገባለሁ ይሆን አላቀም ብዙ ነገሮች ነበሩ ግን እኔ እሱን ብቻ ነበር የምፈልገው እና በቃ ዛንተን አልኩ እኔም ካለኝ እንትን እንዝናናለን አብረን እናሳልፋለን እሱም ካለው ብር የለኝም ይዘሽ ነኝ ብር የለኝም ምናምን ተባብለን እንጂ ሌላ ምንም እንትን እኔ አልነበረኝም ግን የሰውን ውስጥ ማወቅ አይቻልም ግን እስካሁን ባለው ሂደት ማለት ነው ኮሌጅ እስከምትገቡ ድረስ ካንቺ ጋር ጓደኛ ሆኖ ምናልባት እንደው ከሌላ ሴት ጋርም ይቀብጣል የሚል ጥርጣሬ ነበርሽ እኔ በጣም ነው ማምነው እና እንትን ጓደኞች ይሉኛል ከኔ ጋር ወጥቶኝ እንዲያቶኝም ነበር ይሉኛል ጓደኞች በጣም ይቀርብ ወንድሜ የሚለው ጓደኛው ከኔ ጋር ወጥቶኝ ኖሮ እንደሱ ያረርኩሽ ስኮዚ ነው ሄደሽ የሚደወሉልኝ ስልኮች ነበር እሺ ያኔ ነው ገና ኮሌጅ እንደገባን የሚደወሉልኝ ስልኮች ነበር ማን ነው ደዋዩ ጓደኞቹ የሱ በጣም ይቀርብ የሚለው ጓደኛው ምን ይሉሻል እዚህ ነው ያለው ሂጂና እዩ የት ሆኖ ነው እሱ መጠጥ ቤት ነው ከሴት ጋር ነው ወጋሊን ራት እያጋበዛት ነው አንቺን ግን በችግር እንትን ሄደሽ ይሉኛል እኔ ግን አምኛቸው አላውቅም እንኳን ምናምን አንዶም አደውልልኝ እሱ ኮን ስልኬን ሰጥቶ የሚያሰቃየኝ ምናምን ነው የምላቸው ኦኬ ፈጽሞ አላምናቸው እሱ እንዲያረጋል ፈጽሞ አምኛቸው አላውቅም እሺ ለምን እንትን እኔ ኮሌጅ ስማር ብዙ ድሎች መማርበት ቦታ ሜክሲኮ ነው እሺ በጣም ብዙ ድሎ እንትኖች ሊመጡ የሚችሉበት ቦታ በሚያስተምሩኝ አስተማሪዎች ሊመጣልኝ ነገሮች ነበር ግን እኔ አይኔ እሱ በቃ እና እነዛ ይሆናል ከሱ ጋር እንደዛ ያለው ባለበት ሰዓት ይመስለኛል የቫላንታይ ዴይ ጊዜ ወረቀት አየሁ እሺ የምን የቻይና ፕሮሰስ እንደጀመረ እሺ ከዛ በቃ ጠፋ ማለት ነው ስልኩ ዝግ ነው እና ያንን ወረቀት አየሁት እኔ ባጋጣሚ ነው እሱ እንዳውቅ ፈልጎ ምናምን አይደለም ኦሬዲ ጸጥ ብሎኝ እየሰራ ነው ይሄንን ነገር እንዴ ነው ያየሽው ወረቀቱ ባጋጣሚ ቤት ውስጥ ያገኘሁት የቫለንታይን ዴይ ቀን ዋዜማ እሺ ዋዜማ ነበር የማግስቱለት እኔ ፈተና ነበርኩኝ እና በቃ ጸጥ አየሁኝ እና ፕሮሰስ እንደጀመረ የሚገልጽ ወረቀት እንደ ደብዳቤ ነገር ናት አየሁኝና ጸጥ አልኩኝ ማለት ከዚህ በፊት አንድ እንደዚህ አግኝቼ ፌል አርጎበት ቀርቷል ነግሮኝ እሱና እንትን አግኝቼ ሳይሆን ራሱ በግልጽ ነግሮኝ ከዛ ጸጥ አልኩትና
2 ወር ጠፋ ማለት ነው። አይደውልም ምናምን ፌስቡክ ላይም ፈለኩት አይገባም። ከዛ እኔ ሜሴጅ ካለ ማውራት አለብን እለዋለሁ። ምንም መልስ ሊሰጠኝ አልቻለም ማለት ነው። ጸጥ አለ። በቃ እኔም ያሉ እየታመምኩ ምናምን መጣሁኝ። ብዙም ጭንቀት በተፈጥሮ ያልችል እነዛ ነገሮች መጡ። ከዛ በኋላ ያው ሊሄድ 1-3-4 ቀን ሲቀረው በስንት ጭቅጭቅ አገኘኝ ማለት ነው። አገኘኝ። ከዛ እኔ ልሄድ ነው የራስሽን ህይወት ኖሪ አልፈልግሽም አጭልኝ 4 አመት። ከዛ እኔ አለቀስኩኝ በጊዜው አልጠበቅኩትም የሚመስ 4 አመት ተጠብቂኛል። እኔ ከ4 አመት አለ 40 አመት ተጠብቃለሁ ችግር የለውም አልኩት። ስላይ እንትን የራስሽን ህይወት ኖሪ አንቺ እኮ ፈራ ስለሆንሽ እንጂ ብትወጪ ስንት ሰው ታገኛለሽ ምናምን ብሎ ያው ጥሎኝ ደስ በማይል ሁኔታ ማለት ነው። እኔ ያለቀስኩ ነው ሄደ ጥሎኝ ወጥቶ ጥሎኝ ሄደ። ይሄንም ተነጋገሩት የት ነው? ሩም ውስጥ። እሺ ከዛ ሄደሱ ሄደ። በቃ አለቀስኩኝ ተነስቼ ወጣሁ። ማለት ብዙ ነገር ተነጋገረን። እንዲነበር ወይ ቃልህ ምናምን አልኩት። ማለት እኔና እሱ ጓደኝነት ስንገባ ቃል ይገባልኝ ቃልህ ነበር ወይ ምናምን አልኩት። ይመስለኛል አያምነኝም መሰለኝ። ለምን እንደማያምነኝ አላውቅም አልኩት። ከዛ የራስሽ ጉዳይ ምናምን ብሎ በቃ አትነፋረቂብኝ ዝም ብለሽ ምናምን ብሎ ሄደ ማለት ነው። ከዛ ያው ስልኩን አላገኘውም። ስልኩን አጥፍቷል። ያው ይደውለው የሚያገኘኝ በእናቱ ስልክ ነበር። ለመደወል ሙከራ አላረኩም። በቃ አመኝ በጊዜ በጣም ከባድ ጊዜዎችን ከዛ በኋላ አሳለፍኩኝ ትምህርት መማር እስከሚያቅተኝ። ከዛ ያው ከሄደ በወር ከምናምን ጊዜ ውስጥ ፎቶ ላከልኝ ማለት ነው። ፎቶ ፌስቡክ ላይ ተላከልኝ እና ብሎክ በተደረገ ቁጥር ነው የተላከው። ማንነቱን ያው በሱጭ ማንንም ይልክልኛል ብዬ አላሰበም። ከሌላ ሴት ጋር ፎቶ ተላከልኝ ማለት ነው። ከውጭ ሀገር? ከውጭ በዛ ሰዓት ቻይና ነበር እሱ። ግን ፎቶ ሲነሳ ምናምን ፎቶ ተነስቶ ነው ለኔ ተላከልኝ። ቻይና ይመስለኛል። ቤት ውስጥ ነው ፎቶውን የተነሳው? ውጭ ላይ ነው? ውጭ ሲዝናኑ ምናምን ሞተር እየነዱ ምናምን። ያ ነገር ኢትዮጵያ ውስጥ እንዳልሆነ እርግጠኛ ነሽ? አዎ ውጭ ይመስለኛል። እኔ ኢትዮጵያ ውስጥም ሊሆን ይችላል። ምን አይነት ቦታ ነው? አስፋልት ነው? አስፋልት ነው። ዛፎች ዳርና ዳር አሉ እንጂ ፎቆች የሉ። እና አንድ ቦታ ላይ ደግሞ ወንዝ ነው እና ልጅቷ ከፊት ለፊት ቆማ እሱ ከኋላ ሆኖ ነው። አንደኛው ደግሞ ጽሁፍ አለው የለውም? ጀስት ፎቶውን የተላከልሽ። ሲሄድ ግን በቃ የራስሽን ኑሮ ኑሪ ብሎሽ ሄዷል። የራስሽን ኑሮ ኑሪ ካሁን ባላጭ የራስሽ ጉዳይ ምናምን ብሎኝ ነው ሄደው እና ሄደ። የምንገናኝባቸው መንገዶች ተዘጉ። ያው እኔም ራሴን ማዘጋጀት ስለነበረብኝ ቀጥታ 2 ፊልም መማር ጀመርኩ ማለት ነው። 2 ትምህርት አንዱን በቀን አንዱን በማታ። እሺ አይምሮዬን ቢዚ ለማድረግ በጣም እጨናነቅ ምናምን ነበር። እሺ አድማረግ ነበረብኝ ዘግቼ ስለሆነ ሁለተኛውን የጀመርኩት አድማረግ ነበረብኝንም እንትን ያለ ቢዚ ሆንኩኝ። ግን ከጓደኞቼ የተለያየ የስልክ ጥሪዎች ይመጣሉ። እሱ እንዲና በሚል ማለት ነው። ፍቅር ውስጥ ያለ ግን በቃ መተው ለማላገኘህ ያውቃል እንደማትሆነኝ ተረድቶታል እና በቃ ከዛ በጣም ማለት ብዙ ጊዜ አለቅሳለሁ። ለምን ጓደኞቼ አሁን እኔ ከነሱ ፊት ይሄን ነገር ጀምሬ ጓደኛ እኔ ነበርኩ መጀመሪያ ጓደኛ ያስኩት እና ግን እነሱ አሁን ከጓደኞቻቸው ጋር ሆነ እኔ ብቻዬን እነዛ ነገሮች በጣም ይከብዱኛል። በዛ ላይ በልጅነት አይምሮ የተቀረጹ ነገሮች ናቸው እና በጣም ከባድ ጊዜ ነበር። እና ያው ያን የተማርኩኝ እንዲህ ነው እና ብር ማጭበርበሩንም ደውለው ነገሩኝ። ከጓደኞቹ ወስዳቸዋለሁ ብለው ብር እንደወሰደባቸው ማለት ነው። እሺ እንደዛ ያለ ህይወት ቀጠለ። አሁን ከአመት ከምናምን ከተመረኩኝ በኋላ
ማውራት ጀመርን ቴሌግራም ላይ እሺ ቆይ እንዴ እንዳታሳልፉ መቼ አለቀ አንድ ነገር ልንገራችሁ በዶንኪ ቲዩብ ከ10 በላይ ፕሮግራሞች እንዳሉ ታውቃላችሁ ጀግና መፍጠር ድንቅ ልጆች የአንድ ሰውት ለሀገርሽ ያብቃሽ ልናገረው የከበደኝ ቭሎግ ቅዳሜ ምሽት ላይቭ ሾው በጎ አድራጎት ሌላስ እሺ ከቤቱ ሌላስ አዲስ ገጽ ሌላም ገና እንጨምራለን በእናትና ሰብስክራይብ ካላረክ ግን ምንም አይደርስም ብራዘር ለፍተን ነው የምንሰራው ህፃናት ከወላጆቻቸው ጋር ቢያዩት ወጣቶች አረጋውያን ትልልቅ ሰዎች ደሃ ሀብታም ሁሉም ቢያየው የማናፍርበት ከ10 ዓመት በኋላ ብናየው የማንጸጸትበት ጽድት ያለ ፕሮግራም ነው የምንሰራው አረ ሰብስክራይብ ዳር ላይ ደግሞ ደውሏ ኪኪን የምትለው ማን ነው እሷን የነካ ሰው በየሰከንዱ አዲስ ፕሮግራም ስንለቅ ይደርሰዋል አይገርምም ሰብስክራይብ ካረክ አንዳንዴ ነው የሚደርስ እቺ ደውሏና ያ እሷን ቀጭ ካረክ ግን በየሰከንዱ አይገርምም እና የዶንኪ ቲዩብ የጎልደን ደረጃ ስፖንሰሮችን ቶፕ 1 ስኪል ማርት አክሲዮን ማህበርና አሸዋ ቴክኖሎጂን በጣም አመስግኑልኝ እና ደግሞ ሌላ አዲስ ዩቲዩብ ከፈትኩ እኮ ኮሜዲያን እሸቱ መለሰ ኦፊሻል ቲዩብ የሚባል አረ ሰብስክራይብ አድርጉና አበረታቱኝ በዛ ደግሞ ጉደኛ ስራ ነው ይዘን የምንመጣው እስካሁን ካያችሁ ግን ዶንኪ ቲዩብን በጣም ትወዱናላችሁ ማለት ነው እኛም እንወዳችኋለን እድሜ ጤና ሰላም ጸጋ ይስጣችሁ ቻው ሺ ቻው እንዳረሳ ሰብስክራይቡን በኢኮሜርስ ኢለርኒንግ እና በ11 የቴክኖሎጂ ዘርፎች ለመስራት የተዘጋጀው አሸዋ ቴክኖሎጂ ሶሉሽን አሁን አክሲዮን እየሸጠ ይገኛል። ህልማችን ለ5 ሚሊዮን ሰዎች የሥራ ዕድል መፍጠር ሲሆን 1 ሚሊዮን ሚሊዮነሮችን ማፍራትም ነው። መላው ኢትዮጵያን፣ አፍሪካን ብሎን ዓለምን በንግድ ማስተሳሰር ነው። በከፍተኛ ቴክኖሎጂ ታግዞ ህዝባችንን ህይወቱን ቀለል የተሻለና የበለጸገ ማድረግም ነው። ምን ይጠብቃሉ? ፈጣኑ የትርፍ ባቡር ላይ ይሳፈሩ። ከ10 ሺህ እስከ 20 ሚሊዮን ኢንቨስት በማድረግ በፈጣኑ የትርፍ ባቡር ላይ ይሳፈሩ። ቅድሚያ 25% ይክፈሉ፣ ቀሪውን በ2 ዓመት ውስጥ በማጠናቀቅ ተጠቃሚ ይሁኑ ይሎታል። አክሲዮኑ በንግድ ባንክ፣ በብርሃን ባንክ፣ በኦሮሚያ ህብረት ባንክ፣ በአቢሲኒያ ባንክ በሁሉም እየተሸጠ ነው። በግንባር ከመጡ የካ ክፍለ ከተማ አጠገብ እንገኛለን። ወይንም ይደውሉ 0976 0051 00 ላይ በዌብሳይታችንም ashwa.com ላይ ያገኙናል። በአፍሪካ ተምሳሌት የሚሆን የቴክኖሎጂ ባለቤት ይሁኑ። አሸዋ ቴክኖሎጂ ሶሉሽን አክሲዮን ማህበር የስኪል ማርት ትምህርት ልማት አክሲዮን ማህበር አካል የከፍታውን ጫፍ አብረን እንርገጥ። ቶፕ ውሃ